ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬም አነስተኛ ዋጋ ያላቸውን መኪኖች ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ዱዳ ቅጥቅጥ ሞዴሉ 2004 ነው። 24 ወንበር ከኋላ 2 መላሽ ያለው ከጎንና ከጎን ማለት ነው። ዋጋ 1,450,000 ብር ነው። ሃይሩፍ ሞዴሉ 2014 ጠርዝ ማዕዘን የለውም የፋብሪካ ነው። ዋጋ 3,600,000 ብር ነው። ቶዮቲ ዶልፊን ሞዴሉ 1999 ነው። ኒኪኪ አለው። ሻንሲ ሞተሩ ንጹህ ነው። ዋጋ 1,800,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2019 ሁሉ ነገሩ የፋብሪካ ዋጋ 4,400,000 ብር ነው። ባንክ 1,400,000 ብር አለበት። ለእጁ 3 ሚሊዮን ይፈልጋል። ቪትስ ሞዴሉ 2002 ንጹህ ነው። አውቶማቲክም ነው። ዋጋ 1,100,000 ብር ያልቃል። ዋነች ዜድ ላንድ ክሮዘር በኮብራው ነው። ሞዴሉ 1992 ምንም አይፈልግም ይሄ መኪና። ዋጋው 1,400,000 ብር ነው። ዲፎርዱ ዶልፊን ሞዴሉ 2007 ይሄ መኪና ምንም አይፈልግም። ዋጋ 2,400,000 ብር ነው። 2,700,000 ብር ነው ዋጋው። ቤተሰቦች እንግዲህ ዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። ርካሽ ናቸው። ለስራ ለመንቀሳቀሻ እንዲሁም ደግሞ ለአንዳንድ አትራፊዎችም አዲስ አበባ አምጥተው ማትረፍ ለሚፈልጉ አሉ። መኪና እኔ ጋር ስትመጡ እዚህ ጋር ላስታውሳችሁ የምፈልገው መኪና ስትገዙ ባለሙያ ይዛችሁ ገዢ ነው የምንፈልገው እኛ። ለአሳይ አንሰራም ማለት አንዳንድ ሰው እሱ ባለበት ሆኖ አንድ ሰው ሄዶ አይቶለት ከዛ እንደውልልሃለን ብለውት መጥቶ እንዲገዛ የሚፈልግ ሰው አለ። ያንን እምቢ ያልንበት ወይም ደግሞ አናሳይም ያልንበት ምክንያት በተለያየ ምክንያት ነው። አንደኛው መኪናውን ምንም ንጹህ ቢሆን ከፋብሪካ የወጣ ነው ቢባል እዛ ጋር የሚያየው ሰው ለራሱ ፈልጎ የሆነ ወይ ፈርቅ ወይም ደግሞ ኮሚሽን ላይ ገብቶ መስራት የሚፈልግ ሲሆን መኪናውን በፍጹም የፋብሪካ ነው ቢባል ራሱ አያሳልፈውም። ጥሩ አይደለም ብሎ ነው የሚሄደው። ስለዚህ እኛ የሚባክን ወይም ደግሞ የተረፈ ጊዜ የለንም። በነፃ አንሰራም፣ በኮሚሽን ነው የምንሰራው። ስለዚህ ጊዜያችን ውድ ስለሆነ እናንተም የምትፈልጉትን መኪና እስካቀረብንላችሁ ድረስ ያለበት ድረስ ገዢ ከባለሙያ ጋር ሄዶ መግዛት ይችላል። ወይም ደግሞ እዛው አካባቢ ባሉት መካኒኮች ወይም ጋራጅ ቤቶች ወስዶ አስፈትሾ መኪናውን መግዛት ይችላል ማለት ነው። በአንዳንድ ሰዎች ምን ችግር አለው ብለው በጣም ብዙ ሰዓት የሚከራከሩኝ አሉ። እስኪ ወደፊት ይሄን ነገር ለመፍታት እንሞክራለን። ግን ሰዎች እንደራሳቸው ሆነው መኪና አያዩላችሁም። በተለይ ገዢ የምንፈልገው መኪናውን አይቶ ከዋጋው ጋር ከአቅሙ ጋር ከኪሱ ጋር ማለት ነው እንዲሁም ደግሞ ከጊዜው ጋር ይዤው ሄጄ እዚህ ቦታ ላይ በሆነና ይሄን ያህል ብሰራበት ከስራው ጋር እንዲሁም ደግሞ ወስጄ እዚህ ቦታ ላይ ይሄን ያህል ብሸጠው ብሎ ሂሳብ ይሰራል። ያ ግን የሚያየው ሰው ምንም ቢሆን መኪናውን ማጣጣል እንጂ ባንተ ጫማ ወይም ባንቺ ጫማ ቆሞ አይቶ ለዚህ ይሆናታል ብሎ ከስንት አንድ ቢገባ ነው ያም ቢገኝ ነው አይገዛም መኪናውን። በቃ ማጣጣል ነው። እውነት ለመናገር እኔ ከሺህ በላይ አስተናግጃለሁ እንደዚህ በአይኢ በሚባል ሙድ ባለው ሰዎች ማለት ነው። እና አንዳቸው አንተ የምትወደው መኪና እነሱ አይወዱትም፣ አንተ የምትፈልገው መኪና እነሱ አይፈልጉትም። እንደዛ አይነት ሰዎች ናቸው አብዛኛው። በዛ ላይ ደግሞ ያዩታል መኪናውን ጥሩ ነው ለሱ ይሆነዋል እና ደግሞ በደንብ የሚቀርበው ሰው በጣም ቅርብ ሰው ከሆነ ደግሞ ምን ያደርጋል መሰላችሁ? በሌላ በኩል
ቦታውን ያጠናል። መኪናውን ሲያይ ከባለቤቱ ጋር ሊገናኝ ይችላል። ስለዚህ ወይ ከሹፌር ጋር ይገናኛል። የሹፌር ስልክ ይወስዳል። ራሱ ኮሚሽን በመውሰድ እኛን ከስራው ውጭ ያደርግና መኪናውን ራሱ አሻሽጦ የኮሚሽን ይበላል ማለት ነው። ወይም ደግሞ ፈርቅ ይጨምርበታል። እንደዚህ አይነት ነው። እናንተም ትጎዳላችሁ፣ እኛ ብቻ አይደለም። እናንተም ትጎዳላችሁ። ባለሙያ እንኳን እያስቸገረ ነው ያለው አይደለም እንትን ማለት ነው። እያስቸገረን ያለው ባለሙያ ራሱ መኪናውን ጥሎ የሱን የበሰበሰ መኪና ይዞለት እንዲሄድ የሚፈልግ ባለሙያ አለ፣ ህሊና የሌለው ማለት ነው። ስለዚህ ህሊና ያለው የምታምኑት በገንዘብ የማይታለል መሆን አለበት። ባለሙያም ስትይዙ ለእናንተ ነው። እውነት ለመናገር እኛ ባለሙያም ሆነ የሚያይ ሰው ተወካይ አናስተናግድም ማለት እንችላለን። የመጣ አምኖ የመጣ ባለሙያ ይዞ ራሱ መጥቶ መኪናውን ፈትሾ አይቶ ከኪሱ ጋር የሚሄደውን ፈልጎ ይገዛል፣ አይቶ ይገዛል። እኛ ምንም የምንጎዳው የለም፣ አይሆንም። በቃ እንደዚህ አይነት አሰራር የለንም ማለት ይቻላል። ግን ለእናንተ ግልጽ አድርጌ ልንገራችሁ ብዬ ነው። እንደዚህ የሚነግራችሁ የለም። እኔ አለ አልልም። ምክንያቱም ያለውን አለ የሌለውን የለም። ሰው እንዲለፋ አልፈልግም። እናንተም እንድትለፉ ስራ ፈታችሁ ስራ አቋርጣችሁ ገንዘብ አውጥታችሁ ከሀገር ሀገር ሄዳችሁ ለፍታችሁ እንድትመለሱ አልፈልግም። ይሄ የኔ አሰራር ነው። እኔ ህሊናዬ አይፈቅድም እንደዚህ አይነት አሰራር። ብዙ ሰዎች አለ ብለዋችሁ ሄዳችሁ የ95 ሞዴል ወይ የ97 ሞዴል እንትን መኪና እንዲያቀርቡላችሁ ሄዳችሁ 92 90 ሞዴል ይሄ ነው ያለ ብሎ ሊያቀርብላችሁ ይሄን ነውና ቆያንን እናያለን ሊላችሁ ይችላል። እኔ የደላላ በጣም ደላላ ጋር ያለፋ ሰው ካልሆነ በስተቀር የሚያንገጫግጨው እኔ ጋር ሲመጣ አለበለዚያ እግዚአብሔር ይስጥሽ በቃ ከሌለ የለም። ስለዚህ ሌላ ጊዜ አንቺ ጋር ሲኖር እገዛለሁ ብሎ አመስግኖኝ ነው አብዛኛው ሰው የሚሄደው ማለት ነው። ስለዚህ መኪና ስታዩ እኔ ጋር በሳምንት ውስጥ ከደወላችሁ መኪናው ከቆየ ሳምንት አለበዛ 3 ቀን 4 ቀን ጥሩ መኪና ከሆነ ቶሎ ይወጣሉ እኔ ጋር። ስለዚህ መኪና ስታዩ ለመግዛት ስታስቡ የሚያይላችሁ በየቦታው መድበው ይልን ከሌ የሚሏሉ እንደዛ አናስተናግድም። እኛ ወንድምም እህትም አናስተናግድም። ውጭ ያለ ሰው ተወካይ ካለው በተወካዩ መሰረት ኃላፊነቱን ወስዶ መኪናውን አስፈትሾ የሚገዛ ሰው እናስተናግዳለን። ግን አገር ውስጥ ሆናችሁ ዞራችሁ መግዛት ካቃታችሁ እኔ ምንም ማድረግ አልችልም። ምክንያቱም ሁላችንም ለወጪ መዳረግ የለብንም። ሌላ መኪና ሳይተው ገዢ መጥቶ መመለስ የለበትም። እናንተ ገና አይቶ እሱ ለእናንተ ነግሮ ከዛ ደግሞ እናንተ ውሳኔ ወስናችሁ በዛ ላይ ጥሩ ሰው ከሆነ ህሊና ያለው ከሆነ ነገ እኔም እገዛለሁ ስለዚህ በዛ ሰው ጫማ ቆሜ ላስብ ካላለ በስተቀር አሮጌ መኪና ወጪ ከፈለጋችሁ ገና ቦዲው ላይ በጣም ብዙ ወጪዎች ታወጣላችሁ አይደለም ሞተር ሻንሲ ከዛ ውስጥ ያሉትን ሲስተሙን በሙሉ ያለውን ከማየታችሁ በፊት ራሱ ቦዲው ላይ ብዙ ወጪ ያወጣለው እኔ ራሱ ማለት ነው። ስለዚህ አሮጌው መኪና ወጪ አለው ግን እንዲህ አይነት መሰረታዊ ነገሮችን አስተካክዬ እጠቀምበታለሁ የሚል ሰው ካለ መኪና እኛ ጋር በየቀኑ በገፍ ይቀርባል። የፈለጋችሁትን መኪና ማግኘት ትችላላችሁ። ክፍለ ሀገር ወጣ ብላችሁ ስገዙ የ100,000 ብር የ200,000 ብር ቅናሽ ታገኛላችሁ። ያንን ታሳቢን በማድረግ የምትፈልጉትን መኪና እናቀርብላችኋለን። ይህ ማርቲ ገበያ የብዙዎች መገበያያ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለዛሬ ይዤ የመጣነው ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ